የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ በዘንድሮ 1447ኛው የሀጂ ስነ ስርዓት በዓለም አቀፍ ደረጃ የአልማዝ ተሸላሚ መሆኑን አስታውቋል። የሳውዲ አረቢያ ሀጅ ሚኒስቴር ባዘጋጀው የሀጂ ስነ ስርዓት የእውቅና መርሃ ግብር ላይ የአልማዝ ተሸላሚ ለሆነው ለጠቅላይ ምክር ቤቱ ልዑክ አባላትና አመራሮች የእውቅናና የምስጋና መርሃ ግብር ተካሂዷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በመርሃ ግብሩ ላይ ባደረጉት ንግግር ለተገኘው ስኬት የእንኳን ደስ አላችሁ መልእክት አስተላልፈው ውጤቱ እንዲመጣ አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። ኢትዮጵያ በዓለም አቀፍ መድረክ ያገኘችውን ደማቅ ውጤት ለማስጠበቅ በቀጣይም በቅንጅት መሰራት አለበት ያሉት ጠቅላይ ምክር ቤቱ ፕሬዝዳንት ለሀገር ሰላም ጸሎት እንዲደረግና ባለድርሻ አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሁላችንም በያለንበት ዱዓችን እንቀጥላለን። ህዝቦቻችን ደግሞ ከኛ ጋር ይሆናል ብለን እናምናለን። የሀገር ሽማግሌዎች ደግሞ አልፎ የሚከሰቱትን ችግሮች ታግቶ ሳርቶ ያኮረፋውን አስታርቆ ሀገራችን ሙሉ ለሙሉ የሰላም የእርቅ የፍቅር እንድትሆን የሀገር ሽማግሌዎች እንዲሰሩ በዚህ አጋጣሚ አደራ ለማለት ወዳለሁ። ለመንግስታችን መንግስት ግዴታ ያለበት ሀገርን መጠበቅ ግዴታ ነው። ሰላምን ማስቀጠል ማስከበር ግዴታ ነው። ህግን ማስከበር ግዴታ ነው። መንግስታችን እንደጀመረው ህግ ማስከበርን እንዲቀጥል በዚህ አጋጣሚ መንግስታችንም ለመጠየቅ ወዳለሁ። በመርሃ ግብሩ ላይ የተገኙት የሰላም ሚኒስትሩ መሐመድ ኢድሪስ በበኩላቸው በዓለም አቀፍ ደረጃ የተገኘው ስኬት የመላ ኢትዮጵያውያን መሆኑን ጠቅሰው በቀጣይም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የበለጠ ምቹ ስርዓት በመገንባት ከዚህ የበለጠ ውጤት ሊያስመዘግብ ይገባል ብለዋል። ከዚህ በኋላ የኢትዮጵያ እስልምና ጠቅላይ ምክር ቤት ከዚህ ደረጃ ዝቅ ብሎ ማገልገል አይችልም። ምክንያቱም እንደሚችል አሳይቶናልና ነገ ከነገ ወዲያ ደግሞ ፈጠራን በታከለበት መልኩ ይህን ሃይማኖታዊ ስርዓት የሚሳተፉ ዜጎች ቁጥሩ እየሰፋ እንዲሄድ ከዚህ የተሻለ ምቾት ያለው የተቀናጀና ቀድሞ ተገማች የሆነ ስርዓት በመገንባት አሁንም ነገም ከነገ ወዲያም ይህን በሀጅ መድረክ ኢትዮጵያ ማኩራታችሁን እንድትቀጥሉ በመርሃ ግብሩ ላይም ለውጤቱ መገኘት አስተዋጽኦ ያደረጉ ተቋማትና ግለሰቦች ከፍተኛ ቁጥር ያላቸው ተጓዦችን ለሀጂ የላኩ የክልል እስልምና ምክር ቤቶች እውቅናና ሽልማት ተበርክቶላቸዋል። የኢትዮጵያ ህዳሴ ግድብ በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ ታከናውናለች በተሰኘውና ከለውጥ ወደ ዘላቂ ሽግግር በሚል መሪ ቃል እየተካሄደ ባለው ብሔራዊ ጉባኤ በየደረጃው የተጓዝንበትንና አሁን የደረስንበትን መንገድ መለስ ብዬ እንድቃኙ አድርጎኛል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ታከናውናለች በተሰኘው በዚህ ብሔራዊ ጉባኤ ላይ በመገኘቴ ታላቅ ክብር ይሰማኛል ነው ያሉት። ጠቅላይ ሚኒስትር አብይ ሀገራችን በራሷ አቅም ታላቁን የኢትዮጵያ ህዳሴ ግድብ በመገንባት ያልተሞከሩ ግዙፍ ልማቶችን በማከናወን በየጊዜው ወደ ላቀ ደረጃ እየተሸጋገረች ትገኛለች ያሉ ሲሆን እነዚህ ሁሉ በአጋጣሚ የተገኙ ድሎች ሳይሆኑ በመደመር መንፈስ ላይ ተመስርተው ዘላቂ ለውጥ የሚመጣው በጋራ በመቆም ነው በሚል ጽኑ እምነት የተወሰዱ በቆራጥ ውሳኔዎች የተገኙ ውጤቶች ናቸውም ብለዋል። የጀመርናቸው ለውጦች በራሳቸው የመጨረሻ ግብ አይደሉም፣ ይልቁንም ከኛ በኋላ ለሚመጡት ተከታታይ ትውልዶች የምንጥለው ጠንካራ መሰረት ነውም ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሀገርን መገንባት በአንድ ትውልድ ብቻ የሚያበቃ ሳይሆን የሁላችንም የጋራና ቀጣይነት ያለው ስራ በመሆኑ በዚህ ጽኑ እምነት እያንዳንዱ ኢትዮጵያዊ ይህንን መንፈስ ይዞ ወደፊት እንዲጓዝ የተቀበለውን ወረት አግዝፎ ይበልጥ ወደ ላቀ ከፍታ እንዲያመራ ነው ጠቅላይ ሚኒስትሩ ጥሪያቸውን ያቀረቡት። ኢትዮጵያ በአየር ንብረት ጥበቃ ረገድ ጠንካራ ራዕይና አመርቂ አፈጻጸም እንዳላት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናግረዋል። ቻተም ሃውስ የተሰኘው ዓለም አቀፍ የምርምር ተቋም በለንደን ያዘጋጀውና በተከፋፈለ ጂኦፖለቲካዊ ሁኔታ ውስጥ የኮፕ ጉባኤዎችን አስፈላጊነት ማጉላት በሚል ርዕስ በተካሄደው የአየር ንብረት ሳምንት የውይይት መድረክ ላይ ባደረጉት ንግግር ነው የውጭ ጉዳይ ሚኒስትርና የኮፕ 32 ተሰያሚ ፕሬዚዳንት ጌዲዮን ጢሞቴዎስ ይህንን ያሉት። ኢትዮጵያ በአየር ንብረት ጥበቃ ረገድ ያላትን ጠንካራ ራዕይና አመርቂ አፈጻጸም ያነሱት ሚኒስትሩ በተለይም ባለፉት 8 ዓመታት ውስጥ በፖሊሲ ተደግፈው ተግባራዊ የተደረጉ አፈጻጸሞችን አጽንኦት ሰጥተው አብራርተዋል።
የኮፕ 32 ተሰያሚ ፕሬዝዳንት የሆኑት ጌዲዮን ጢሞቴዎስ ኢትዮጵያ በምታዘጋጀው የኮፕ 32 ቀዳሚ ተግባራት በቱርክና አውስትራሊያ በጋራ ከሚዘጋጀው የኮፕ 31 የተገኙ ውጤቶች በመነሳት ቀጣይነትን ማረጋገጥ እንደሚሆን የጠቆሙ ሲሆን ይህ አካሄድም ከኢትዮጵያ በፊት የኮፕ ጉባኤዎችን ካዘጋጁት ሀገራት ጋር በቅንጅት በመስራት የጋራ ተግባራትን ማጠናከር መሆኑን ገልጸዋል። በመድረኩ ላይ የታደሙ ኃላፊዎች፣ ተቋማት፣ ባለሙያዎችና ባለድርሻ አካላት በዓለም አቀፍ ደረጃ ተጽዕኖ መፍጠር የሚችሉ ተግባራዊና አዲስ ፈጠራ መፍትሄዎችን በጋራ ለማዘጋጀት እንዲሰሩ ጥሪ ያቀረቡ ሲሆን በመርሃ ግብሩ ላይ የሚደረጉ ውይይቶች ጠንካራ አጋርነትን እንደሚያሳድጉና ከአየር ንብረት ለውጥ ጋር የተያያዙ ፈተናዎችን ለመፍታት የመቋቋም አቅምን ለማሳደግ እንዲሁም ደግሞ በዓለም አቀፍ ደረጃ ዘላቂ ልማትን ለመደገፍ የሚያስችሉ ስትራቴጂዎችን እንደሚያመነጩ አመልክተዋል። ለመላው ዓለም የሚጠቅመው መፍትሄዎችን ለማዘጋጀት ሀብታችንን፣ የጋራ እውቀታችንንና የጋራ ቁርጠኝነታችንን ጠምረን መተግበር አለብን ነው ያሉት ሚኒስትሩ። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። የከተማዋ ነዋሪዎች የፍሳሽ ማስወገጃ መስመሮችን በማጽዳትና ቆሻሻን በአግባቡ በማስወገድ አካባቢውን ከጎርፍ አደጋ ሊጠብቁ ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጥሪ አቅርበዋል። አቃቂ ቃሊቲ በተፈጥሯዊ አቀማመጡ የአዲስ አበባ የታችኛው ክፍል በመሆኑ ከዚህ በፊት በጎርፍ አደጋ በተደጋጋሚ ተጠቂ ሲሆን መቆየቱን ያስታወሱት ከንቲባዋ በአቃቂ ቃሊቲ ብዙ ጊዜ ለጎርፍ ተጋላጭ በሆነው ቦታ ላይ ጎርፍን የመከላከልና የአደጋ ዝግጁነት ስራን በይፋ አስጀምረናል ብለዋል። በዛሬው ዕለትም ለዚህ አካባቢ ቅድሚያ በመስጠት በሁሉም የከተማዋ ቦታዎች ላይ ወንዞች ተፈጥሯዊ ፍሰታቸውን ጠብቀው እንዲፈሱ የተለያዩ ግንባታዎችን የመስራትና የፍሳሽ መስመሮችን የማጽዳት ንቅናቄን አስቀጥለናል ሲሉም አስታውቀዋል። የከተማው ነዋሪዎችም አስተዳደሩ እየሰራ ባለው የመከላከልና አደጋ እንዳያጋጥም የቅድመ ዝግጁነት ስራ ላይ በንቃት እንዲሳተፍ ጥሪ ያቀረቡ ሲሆን ህብረተሰቡ የፍሳሽ ማስወገጃ መስመሮችን በማጽዳትና ቆሻሻን ወደ ፍሳሽ መውረጃ ባለመጣልና በአግባቡ በማስወገድ አካባቢውን ከጎርፍ አደጋ እንዲጠብቅም አሳስበዋል። በተያያዘ የአካባቢ ጥበቃ ዜና የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የመጸዳጃ ቤት ፍሳሽ ያለ አግባብ በኮሪደር ልማት ላይ የለቀቁ አልፎዝ ፕላዛና ሳሚ ህንፃ 800 ሺህ ብር መቀጣታቸውን አስታውቋል። ባለስልጣኑ በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው ኢምፔሪያል አካባቢ የሚገኘው አልፎዝ ፕላዛና ሳሚ ህንፃ ከፍተኛ የሽንት ቤት ፍሳሽ ወደ ተገነባው የኮሪደር መስመር በመልቀቅ አካባቢውን በመበከላቸው አስተዳደሩ የገንዘብ ቅጣት መቀጣታቸውን አስታውቋል። ቅጣቱ የከተማ አስተዳደሩ ባወጣው ደንብ ቁጥር 180/2017 የአዲስ አበባ ከተማ አስተዳደር የወንዞች ዳርቻ ልማትና ብክለት መከላከል ደንብ መሰረት ህግ በመተላለፋቸው እያንዳንዳቸው 400 ሺህ ብር በድምሩ 800 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ ተወስዶባቸዋል። የተወሰደው እርምጃ የከተማዋን ውበት ለመጠበቅና የአካባቢ ብክለትን ለመከላከል የወጡ ደንቦችን ለማስከበር የተጀመረው ጥብቅ ቁጥጥር አካል መሆኑን የባለስልጣኑ መረጃ ያመለክታል። መረጃው ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን የተገኘ ነው። የኢትዮጵያ አየር መንገድ የመጀመሪያውን DHC-6 የተሰኘ አውሮፕላን መረከቡን አሳውቋል። የኢትዮጵያ አየር መንገድ ከካናዳው አውሮፕላን አምራች ኩባንያ ደ ሃቪላንድ ካናዳ ለመረከብ ካቀዳቸው 2 የDHC-6 አውሮፕላኖች መካከል የመጀመሪያውን መረከቡን ነው የገለጸው። አዲስና ልዩ የሆኑት አውሮፕላኖቹ የአየር መንገዱን የውስጥና ቀጠናዊ በረራ አገልግሎት ይበልጥ ለማጠናከር ከፍተኛ ሚና እንዳላቸው ነው አየር መንገዱ ያሳወቀው። በተጨማሪም ለቱሪዝም ዘርፍ እንቅስቃሴዎች፣ ለአየር ላይ የቅኝትና ጥናት ስራዎች፣ ለአየር አምቡላንስ አገልግሎትና ለሌሎች መሰል ተግባራት ከፍተኛ ፋይዳ እንደሚኖራቸው የገለጸው አየር መንገዱ አውሮፕላኖቹ የአየር መንገዱን የተለያዩ የገበያ ፍላጎቶች በብቃትና በአስተማማኝ ሁኔታ ለማሟላትና ተደራሽነቱን ለማስፋት ያለው አቅም ይበልጥ ያጠናክራል ብለዋል።